ውስጣችሁን ራሳችሁን ጠይቁ ለምንድነው የተፈጠረ ነው ተፈጥሯል ብዙ ግን በክርስቶስ የዳነ ሰው የተፈጠረበት ዓላማ አንድና አንድ አብዛኛውን ከ199% ብትጠይቁት ምንድነው ዓላማ ብላችሁ ብትሉት ሌላው የደረሰበት ደረጃ ለመድረስ ከሌላው የተሻለ ህይወት ለመኖር ሌላው ኖሮ ያለፈውን ህይወት ለመኖር ከሆነ አለመኖር ይሻላል ሌላው የሆነውን ሆኖ ለማለፍ ከሆነ አለመኖር ይሻላል እኔና እናንተ የተፈጠረው ዓላማ በልቶ ለብሶ አጊጦ ህንጻ ገብቶ ሌላው ያዘውን ነገር ይዞ ለማለፍ አይደለም ለመብላት አይደለም የተፈጠረው ከሌላው የተሻለ ነገር አለው እንዲባል አይደለም የተፈጠረው በልቶ ለብሶ አጊጦ ለማለፍ ከሆነ አዛብም ያንን ህይወት ይኖረዋል የተሻለ ነገር ለመንዳት ከሆነ ጫቡዴንም የሚያመልከው አዛቡም ይነዳል ለመገንባት ከሆነ ጠንቋዩም ይገነባል ያ አይደለም ዓላማ የተፈጠራችሁበትን ዓላማ ካላወቃችሁ ከአብ ደግሞ ልታገኙ የሚገባችሁን አታገኙ እግዚአብሔር ስለዚህ በእኛ እንዴት ነው የሚከብረው ያንተ የሆኑ የኔ የሆኑ ደግሞ ያንተ ናቸው እነዚህ ደግሞ ከዓለም አይደሉም አለ ለዓለምም አይደለም አለ ለላከው ሐሳብ የተገዙ ያንተን ሐሳብ የተቀበሉና የጠበቁ ናቸውና በተቀበሉ ሰዎችና ሐሳብን በሰሙ ሰዎች ካንተ መሆንን ባወቁ ሰዎች ህይወት ላይ እኔ ከበርኩ ወገን እግዚአብሔር ሊያጠፋ ከሚፈልገው ነገር ሊያዋርድ ጠላት ካዘጋጀ ወዳጅም ሰይጣንም ከዚህ በኋላ ስጋም ሊያጠፋ ከሚፈልገው እግዚአብሔር ቤትን ይጠብቃል ብዙ ዘመን ጠላት ባሪያ አርጎ የገመደ እግዚአብሔር እንዲያለኝ ለኔ አንዳች እንኳን ቢላችሁ ለጌታ ነው በሏል ዛሬ የምትባረከው ለራስ አይደለም ዕውቀት የሚሰጥ ለራስ አይደለም በሮች የሚከፈቱት ለራስ አይደለም ለጌታ ነው በኢየሱስ ስም ተፈተት ለቀቃለህ ተይዟል የምትሉት ብዙ ዘመን ያስለቀሰ ጉዳይ አለ እንዲህ ብሎኛል ዛሬ ተፈታ በልቤ ላይ ጌታ እንድናገር ያከበደው ያውን ቃል ከአንድ ስፍራ እናነብና በዚህ ቃል መሰረት ነው ምንጸልየው ብሉይ ኪዳን ዘመን አንድ ሐሳብ አዲስ ኪዳን ላይ አንድ ሐሳብ አወራና በዚህ ቃል መሰረት እንጸልያለን ሁሉም ሰው ዝግጁ ነው ከጎን ያለውን ሰው ነካ አርገውና ዝግጁ ነው ወይ በሉት ለተዘጋጀ ልብ በሉት ለተዘጋጀ ማንነት እግዚአብሔር መልስ አለው በሉ ተናገሩልኝ እግዚአብሔር ምን አለው የመልእክቴ ሐሳብ የተፈጠራችሁበት ዓላማ ምንድነው በዚህ ሐሳብ ነው ማውራው እምትጽፉ ሰዎች ማስታወሻ ያዛችሁ ሰዎች ጻፉ ከጎን ያለውን ሰው ደግሞ ነካ አርጉትና የተፈጠርክበት ዓላማ ምንድነው ብላችሁ ጠይቁልኝ እግዚአብሔር አንድን ሰው ሲፈጥር ያለ ዓላማ አልፈጠረው እምትጽፉ ሰዎች ጻፉልኝ የመልእክቴ ሐሳብ ነው የተፈጠራችሁበት ዓላማ ወይም ደግሞ ክርስቲያን የተፈጠረበት በክርስቶስ የዳነ የእግዚአብሔር ልጅ የተፈጠረበት ዓላማው ምንድነው ዛሬ እነግራችኋለሁ ሕያው ጌታ ምስክሬ ነው አንድ ነገር አውቀት ሄዳል አዎ አንድ ነገር ገብቶ ትሄዳለ ዛሬ አንድ መንገድ አግኝተ ትሄዳለ ክብር ለወደደንና ለመረጠን ለናዝሬቱ ኢየሱስ ይሁን አዲስ ኪዳን ዮሐንስ ወንጌል ምዕራፍ 17 ቁጥር 5 ጀምሮ ያለውን ሐሳብ ከኔ ጋር እናወጣለን ከኔ ጋር ሕያውን ቃል አብረን እናነባለን እንዲላል ሕያው ቃል ዮሐንስ ወንጌል ምዕራፍ 17 ቁጥር 5 የከበረውን ቃል ለጌታ ክብር አነባለሁ እንዲላል አሁንም አባት ሆይ ዓለም ሳይፈጠር ባንተ ዘንድ በነበረኝ ክብር አንተ በራስ ዘንድ ምን አርገኝ ተናገሩልኝ አሰላስሉስ እስቲ 1-5 ሰከንድ ውስጣችሁን ራሳችሁን ጠይቁ ለምንድነው የተፈጠረ ነው ተፈጥሯል ብዙ ግን በክርስቶስ የዳነ ሰው የተፈጠረበት ዓላማ አንድና አንድ ነው እግዚአብሔር ሲፈጥራችሁ የራሱ ሲያረጋችሁ ልጅ ሲያረጋችሁ እግዚአብሔር አንድ ነገር አይቶላችኋል እግዚአብሔር አንድ ነገር ተመልክቶላችኋል
አብዛኛውን ከ199% ብትጠይቁት ምንድነው ዓላማ ብላችሁ ብትሉት የሚናገረው በሚቀጥሉ ጊዜያቶች ደክሞ ለፍቶ ሰርቶ ሌላው የደረሰበት ደረጃ ለመድረስ ሰዎች የደረሱበት ደረጃ ለመድረስ ወይም ደግሞ ከሌላው የተሻለ ህይወት ለመኖር ስም ያለው ኑሮ ለመኖር አለው እንዲባል ምንድነው ዓላማ ብላችሁ ብትጠይቁት በዚህ ጊዜ በዚህ ሰዓት ቢሆን ብሎ የሚናገረው ማግባትን ነው መውለድን ነው ህንጻ መገንባትን ነው ሰው የያዘውን ነገር ለመያዝ ነው በክርስቶስ የዳነ ሰው የተፈጠረበት ዓላማ ያ አይደለም ከእግዚአብሔር ልጅነትን የተቀበለ ሰው ሊኖር የሚገባው ዓላማ ያ አይደለም ሌላው ኖሮ ያለፈውን ህይወት ለመኖር ከሆነ አለመኖር ይሻላል ሌላው የሆነውን ሆኖ ለማለፍ ከሆነ አለመኖር ይሻላል እኔና እናንተ የተፈጠርነው ዓላማ በልቶ ለብሶ አጊጦ ህንጻ ገብቶ ሌላው የነዳውን ኑሮ ሌላው ያዘውን ነገር ይዞ ለማለፍ አይደለም ለመብላት አይደለም የተፈጠርነው ከሌላው የተሻለ ነገር አለው እንዲባል አይደለም የተፈጠርነው በልቶ ለብሶ አጊጦ ለማለፍ ከሆነ አዛብም ያንን ህይወት ይኖረዋል ሐሳብም ይዘዋል ሀብቱን ዝናውን ከፍታውን ይዘዋል ያ አይደለም ዋናው ጉዳይ በህይወታችሁ ምዕራፍ ስትኖሩ እግዚአብሔር በኖራችሁበት ዘመን ላይ አንድችን ቀን ሲጨምር በእነዚያ ቀኖች መካከል ያልያዛችሁትን እንድትይዙ ሳይሆን መኖር ለሚገባችሁ እንድትኖሩ ጥያቄው እናንተ ጋር ይቀመጥ መልሱን ግን ጌታ ከእናንተ ይፈልጋል ድገሙና አሁንም ሶስተኛ ጊዜ የተፈጠርሽበት ዓላማ ምንድነው ለመብላት ከሆነ ማንንም ይበላል ለመልበስ ከሆነ ማንንም ይለብሳል የተሻለ ነገር ለመንዳት ከሆነ ጫቡዴንም የሚያመልከው አዛቡም ይነዳል ለመገንባት ከሆነ ጠንቋዩም ይገነባል ያ አይደለም ዓላማ የመጀመሪያው እግዚአብሔር አብ ሶስት ነገር በመድር አበጅቶ ካበጃቸውና ከሰራቸው ስራዎች የፈለገው ነገር አለ ከሶስቱ መካከል አንደኛው እኔና አንቺ ነን እዚህ ሐሳብ ላይ ኢየሱስ ክርስቶስ ለአባቱ የሚሰጠውን መልስና ከአባቱ ደግሞ የሚፈልገውን ነገር ይጠይቀዋል ማን ልጁ ኢየሱስ ሁለተኛው ጉዳያችሁ የተፈጠራችሁበትን ዓላማ ካላወቃችሁ ከአብ ደግሞ ልታገኙ የሚገባችሁን አታገኙም ሁለተኛው ነጥብ የተፈጠርክበትን ዓላማ ካላወቅ ከአብ ወይም ደግሞ ከአባት ልታገኝ የሚገባውን ነገር አታገኙም ጻፉ የተፈጠርክበት ዓላማ ካላወቅ ለምን እንደፈጠረ እግዚአብሔር ካልገባ የእርሱ ልጅ እንድትሆን እግዚአብሔር ያወጣ የመረጠ የራሱ ያረገ ለምን እንደሆነ ካልተረዳ ከሱ ልታገኝ የሚገባውን ነገር አታገኝም ማግኘት የምችለው የተፈጠርክበትን ዓላማ ካወቅክ ነው ዛሬ እነግራችኋለሁ የተፈጠራችሁበት ዓላማ ከገባችሁ ከአባታችሁ የሚገባችሁን ነገር ትቀበላላችሁ ቢሆን የምትሉትን የምትጠይቁትን እንዲሰራላችሁ የምትፈልጉትን ነገር ዛሬ አግኝታችሁ ትሄዳላችሁ 70 60 40 20 whatever ትደክማለህ እንጂ የተፈጠርክበት ዓላማ ልጅ የሆንክበት ካልገባ ትደክማታለህ እንጂ መልስ አታገኝም ኢየሱስ ክርስቶስ ከአብ ወይም ከእግዚአብሔር አብ የጠየቀው ጉዳይ መኖር የሚገባው ኖሮ ነው ካኖርክለት ልታገኝ አትችልም ከእግዚአብሔር ልትቀበሉ ተወዳላችሁ የተፈጠራችሁበትን ዓላማ ወቁት ለተፈጠራችሁበት ዓላማ ኑሩለት ካኖርክ አታገኝም ካላወቅ አታገኝም ይደረግልኝ የምትሉ ሰዎች እዚህ ጉባኤ ላይ ሁሉም የሚፈልግ ነው ከማ ከእግዚአብሔር እንዲሰራለት የሚፈልግ እንዲፈውሰው የሚፈልግ እንዲከፍትለት የሚፈልግ እንዲቀይረው የሚፈልግ እንዲያከብረው የሚፈልግ ህዝብ ነው እዚህ ያለው አይደለም ወይ
ስለዚህ እምትፈልጉ ሰዎች ከናንተ የሚፈልገው ነገር ሁሉለት አታርግ ብትሉ ያን ጊዜ እግዚአብሔር ያደርጋል አሜን አትባረኩም በየብል የተፈጠርክበት ዓላማ ከገባ ለገባ ዓላማ መኖር ከጀመርክ ልታገኝ የሚገባውን ከእግዚአብሔር መልስን ዛሬ ታገኛል አሜን ሰው የለም እዚህ ጋር አሜን አንድ ሰው ጮሆ በደንብ አሜን ይበላ አብዛኛውን ሰው ተኝቷል እንደዚህ አይነት ነገር አይወድማ ጀርመን ትገባለ ጀት ትገዛለ ሲባል ነው ዘሎ ወንበር የሚሰብሩ አይደለም ጀርመን ከገጠር አትወጣም እስቲ እዚህ ጋር አላችሁ አሜን እዚህ ጋርስ አሜን ክብር ይሁን አሜን ስለዚህ እንዲህ ይላል ቁጥር 5 አሁንም አባት ሆይ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አንተ በራስ ዘንድ ምን አርገኝ ይሄን የጠየቀው ማን ነው ኢየሱስ አሁን ልብ ብላችሁ ስሙኝ የጠየቀው ምን ሆኖ ነው ቁጥር 6 ከዓለም ስለሰጠኝ ሰዎች ስምህን ገለጥሁላቸው ያንተ ነበሩ ለኔም ሰጣቸው ቃልህንም ጠብቀዋል አለ አይታችኋል እውነት ሲነግራቸው ይዞ የመጣውን የእግዚአብሔርን ሐሳብ የሰሙትን ምን አርገዋል ጠብቀዋል ምን ማለቱ ነው የተፈጠሩበት ዓላማን አውቀዋል ማለት ነው ትላንት በማይገባ ሐሳብ ለነበሩ ሰዎች ይዞ የመጣውን የእግዚአብሔርን ሐሳብ ወልድ በነገራቸው ጊዜ ሰምተው ቃሉን የተቀበሉ ሰዎች ናቸው ስለዚህ እንዲህ ብሎ ወደ አባቱ ጸለየ ቁጥር 7 የሰጠኝ ሁሉ ካንተ እንደሆነ አሁን ያውቃሉ ቁጥር 8 የሰጠኝን ቃል ሰጥቻቸዋለሁና እነርሱም ተቀበሉት ከአንተም ዘንድ እንደወጣው በእውነት አወቁ አንተም እንደላከኝ አመኑ ቁጥር 9 እኔ ስለነዚህ አምናለሁ ስለ ዓለምም አልለምንም ስለሰጠኝ እንጂ ያንተ ናቸውና እነማ የተቀበሉት እነማ የሰሙት እነማ የተናገረውን ቃል ያደመጡት እነሱ የማን ናቸው ስለዚህ ቁጥር 10 የእኔም የሆነ ሁሉ ያንተ ነው ያንተውም የኔ ነው እኔ ስለነሱ ምን ብያለሁ ትቀበላለህ አንድ ነገር ስሙኝ እኔ ስለነሱ ምን ብያለሁ ለምን አንደኛ የተቀበለውን ያንን የእግዚአብሔርን ሐሳብ ከሱ ስለወሰዱ የሰሙትን ቃል ስለጠበቁ ስለነሱ እኔ ምን ብያለሁ ልብ ብላችሁ ስሙኝ አሁን አንድና አንድ የተፈጠራችሁበት ዓላማ በልቶ ለብሶ አጊጦ ሀብት ሰብስቦ ለማለፍ ሳይሆን ለእግዚአብሔር ክብር ነው አሜን ዋው እግዚአብሔር ስለዚህ በእኛ እንዴት ነው የሚከብረው ያንተ የሆኑ የኔ የሆኑ ደግሞ ያንተ ናቸው እነዚህ ደግሞ ከዓለም አይደሉም አለ ለዓለምም አይደለም አለ ለላከው ሐሳብ የተገዙ ያንተን ሐሳብ የተቀበሉና የጠበቁ ናቸውና በተቀበሉ ሰዎችና ሐሳብን በሰሙ ሰዎች ካንተ መሆኔን ባወቁ ሰዎች ሕይወት ላይ እኔ ከበርኩ አሜን ከጎን ያለውን ሰው ነካ አርገውና የተፈጠርክበት ዓላማ በሉት ለእግዚአብሔር ክብር መገለጫ ነው በሉት ተቀበላላችሁ የተፈጠራችሁበት ዓላማ አንድ እና አንድ የእግዚአብሔር የክብሩ መገለጫዎች እንድትሆኑ አሜን ካንተ መሆኔን ባወቁ ሰዎች ሕይወት የላከኝን በተቀበሉ ሰዎችና ትእዛዝን በጠበቁ ሰዎች ሕይወት እኔ ስለነሱ ከበርኩ ስለዚህ ብሎ መማለር ጀመረ አንተ ደግሞ የሰሙትንና የተቀበሉትን የኔ የሆኑትን ደግሞ በፊት አክብራቸው አሜን እግዚአብሔር ባንተ ሳይከብር አንተ ልትከብር አትችልም እግዚአብሔር ባንተ ሳይደምቅ አንተ ልትደምቅ አትችልም እግዚአብሔር ባንተ ሳይታይ አንተ ልትታይ አትችልም አንተ የምትታየው እግዚአብሔር ባንተ ሲታይ ነው አሜን አንተ የምትከብረው እግዚአብሔር ባንተ ከከበረ ነው አሜን ስለዚህ አባባቶ እያለ ወልድ ስለሰሙ ሰዎችና ቃሉን ስለተቀበሉ ሰዎች በፊቱ ይማልዳል እግዚአብሔር አብ በምድር በፈጠራቸው በሶስት ነገር ከብሯል አንደኛው እግዚአብሔር አብ የከበረው
በፍጥረት ላይ ነው ጻፉ ሁለተኛው በእስራኤል ልጆች ላይ ነው ሶስተኛው በልጁ በኢየሱስ እሱ ባንተ ሲከብር እግዚአብሔር አንተን ያከብራል ዘርህን ያከብራቸዋል እኔ ነኝ ያለ አንድ ሰው ዘሎ አሜን ይበል ያንተ ክብር ያለው እግዚአብሔር ባንተ ከከበረ ነው በእናንተ ክብር ውስጥ እግዚአብሔር ካልከበረበት የእናንተ ክብር ዋጋ የለው በእናንተ መባረክ ውስጥ በእናንተ ከፍታ ውስጥ እግዚአብሔር ካልደመቀበት ካልታየበት የእናንተ ከፍታ ዋጋ የለው ስለዚህ ምንድን ያለው ስለ ዓለም አልልህም አለ ወልድ ወይም ደግሞ ልጁ ኢየሱስ በአፊት ሲጠይቅና ሲናገር የተናገረው ቁልፍ ሐሳብ የሚገርማችሁ ነገር ስለሰጠኝ የዓለም ከነበሩት ግን የራስ ካረካቸው እነዚህ እነማን ናቸው ብሎ ሲነግረው የሰጠኝን ቃሌን የተቀበሉና የጠበቁ ናቸው እነሱ ያንተ የሆኑ ደግሞ የኔ ናቸው እኔ ደግሞ ስለነሱ ከበርኩኛል እንሳ ስንሰራ አይደለም እግዚአብሔር በእኛ የሚከብረው አካውንት ላይ ገንዘብ ሲደመርና ሲጨመር አይደለም እግዚአብሔር የሚከብረው የላከኝንም ቃሌን ተቀበሉ ካንተ እንደሆንኩ ደግሞ አወቁ የሰሙትንም ደግሞ ጠበቁዋል ስለዚህ እኔ ስለነሱ ምን አልኩኝ ከበርኩ አንዳንድ ሰዎች እግዚአብሔር በቃ በኔ ህይወት ከበረ የሚሉት እንሳ ሲሰሩ ገንዘብ ላይ ገንዘብ ሲጨመርላችሁ ያ አይደለም ጉዳዩ አላችሁ ክብር ለወደደን ይሁን ስለዚህ እንዲላል ስሙኝ ቁጥር 10 የእኔም የሆነ ሁሉ ያንተ ነው ያንተውም የኔ ነው እኔም ስለነሱ ከብሬያለሁ ከዚህም በኋላ በዓለም አይደለሁም እነርሱ በዓለም ናቸው እኔም ወዳንተ እመጣለሁ ቅዱስ አባት ሆይ እነዚህን የሰጠኝን እንደኛ አንድ እንዲሆኑ በስም ምን አርጋቸዋል አብቃቸው አይታቸዋል በመስማት ቃሉን በመጠበቅ ስታከብሩት እኔ ሄዳለሁ አለ ከዓለም አይደለም እዚህ አልቆይም ጊዜ ጥቂት ነው አሁን ተመላሽ ነኝ ግን ያንተ የሆኑት እነዚያ በስም ደግሞ አንድ በእኛ እንዲሆኑ በዓለም አሉና እኔ በእነሱ ክብር ያለውና አንተ ደግሞ የሚቀጥለው ነገር እንዳያጠፋቸው በስም ከክፉ ጠብቃቸው አሜን እግዚአብሔርን በመስማት ያከበራችሁ ሰዎች እነግራችኋለሁ በዓለም ናችሁና እስክትሄዱ እግዚአብሔር ቤታችሁን ከክፉ ይጠብቃል አሜን አንድ ሰው ዘሎ አሜን ይበላ ከውርደት ይጠብቃችኋል ከእፍረት ይጠብቃችኋል ከሐዘን ይጠብቃችኋል እኔ ነኝ የሚል አወዛውዞ አሜን ይበላ ወገን እግዚአብሔር ሊያጠፋ ከሚፈልገው ነገር ሊያዋርድ ጠላት ካዘጋጀ ወዳጅም ሰይጣንም ከዚህ በኋላ ስጋም ሊያጠፋ ከሚፈልገው እግዚአብሔር ቤትን ይጠብቃል እኔ ነኝ የሚል አንድ ሰው አሜን ይበላ ሕይወትሽን ይጠብቀዋል እግዚአብሔር ከበላተኛው ይጠብቅሻል እነግራችኋለሁ ሊያጠፋሽ ከሚፈልገው ሞት እግዚአብሔር ይጠብቅሻል ስለዚህ ጠብቃቸው ቁጥር 12 ከነሱ ጋር በዓለም ሳለው የሰጠኝን በስም እኔ ጠበቋቸው መጽሐፍ እንዲጻፍ ከጥፋት ልጅ በቀር ከነርሱ ማንም አላጠፋም አለ በቃ በስሙ ካላችሁ ከጥፋት ልጅ በቀር የናንተ ከሆኑ ፋሚሊዎች ከልጆቻችሁ መካከል አንድም ሰው አይጠፋ ይሁኑ ሰጪ አንድም ሰው አይጠፋም አዎ ከጥፋት ልጅ በቀር ካሉ ከኔ አለ እና ሲባል ማንንም ሰው ለዚህ ቤት በኢየሱስ ስም አትጠፊ አሜን እነግራችኋለሁ በኢየሱስ ስም አትጠፉ አሜን አዎ የሚገርማችሁ ሐሳብ ይሄን እየተናገረ እግዚአብሔር አብ በልጁ በኢየሱስ እንደከበረ ወልድ ደግሞ በእኛ በልጆቹና ቃሉን በሚሰሙ ሕይወት እንደከበረ ይናገራል ብሉይ ኪዳን ዘመን በመዝሙር 119 ቁጥር 1 ላይ ያለውን ቃል እናንብብና አንድ ሐሳብ አውርቼ እንጨርስ እንዲህ ይላል ቁጥር 1 ሰማያት የእግዚአብሔርን ክብር ይናገራሉ ዋው የሰማይም ጠፈር የእጁን ሥራ ያወራሉ ምን ሰማያት
የማንን ክብር አይታችኋል? የማይንቀሳቀስ ሰማይ ባለበት ያለ ሰማይ የማንን ክብር ይናገራል? እንዴት ነው የተናገረው ሰማይ የእግዚአብሔርን ክብር? እንዴት? ቅዱሳን እዩኝ በደም ይታያችኋል? ይሄ ትልቅ ነው ይከብዳል? ተናገሩ እንጂ ይታያችኋል? በጣም ቀላል ነው አይደል? ሶፍት ነው። ይከብዳል? ሰማይ እንዴት ነው የእግዚአብሔርን ክብር ያወራው? የሰው ልጅ በመድር ምንም ዕውቀት ቢኖረው የሰው ልጅ በመድር ምንም ጠቢብ ቢሆን የሰው ልጅ በመድር ምንም ኃያል ገናና ቢሆን የሰው ዕውቀቱ እስከ ተወሰነ ደረጃ ሰማይ እንዴት የእግዚአብሔርን ክብር አወራ? ተመልከቱኝ። በመድር ምንም ኃያል የሚባል እዚህ ውስጥ ቢኖር በከተማ በዓለም ቢኖር እያያችኋት ነው። በደንብ እዩኝ አይኖቻችሁን ገልጣችሁ ቆመች። ለምን? ድጋፍ ይፈልጋል። ሰማይ የእግዚአብሔርን ክብር የገለጠው የሰው ዕውቀት ይህችን የምታክል እንኳን ያለ ምንም ድጋፍ ማኖር እንዳይችል ሲያውቅ ይሄን የሚያክል ግዙፍ ሰማይ ይሁን በሚል ቃል ያለ መሰሶ ሰው አለ እዚህ ቤት። ወይኔ ሰማይ የማንን ክብር አይታችኋል? የሰማይ ጠፈር የእጁን ሥራ ያወራል። መንቀሳቀስና መናገር የማይችል ሰማይ ባለበት ይሁን በሚል ቃል ቆሞ የእግዚአብሔርን ክብር ከገለጠ እኔና አንቺ በራሱ መልክ የሰራን እንዴት የክብሩ መገለጫዎች አንሆንም? እነግራቸዋለሁ። በኢየሱስ ስም ከዚህ በኋላ መገለጫው ትሆናል። ሰው አለ እዚህ ቤት። እናገራለሁ አውጃለሁ እናገራለሁ ደግሜም አውጃለሁ የክብሩ መገለጫ ትሆናል። አዲስ ኪዳን ላይ በሰው ልጆች ሕይወት ወልድ የከበረው ቃሉን በሰሙና በተቀበሉ ሕይወት ከእርሱ እንደመጣ ባመኑ ሰዎች ማንነት ላይ ነው ከበርኩ ያለው። ብሉይ ኪዳን ዘመን በሰው ልጆች እግዚአብሔር እንዴት ከበረ? ቅዱሳን የተፈጠራችሁበት ዓላማ የእግዚአብሔር የክብሩ መገለጫዎች እንድትሆኑ ነው። በልተ ለማለፍ ከሆነ ተው አትኑር። ለብሶ ለማለፍ ነርቶ ለማለፍ አጊጦ ለማለፍ ገንብቶ ለማለፍ ከሆነ ይቅርብ። ለምን ብላችሁ በሉኛ። አዲስ ኪዳን ወደ ደብረ ዘይት ኢየሱስ በወረደ ጊዜ ደቀ መዛሙርቱን እንዲህ ብሎ አላቸው። ቤተ ፋጌ በምትባል በደብረ ዘይት አንድ ያያ ውርንጫይት ታስራ ታገኙአታላችሁ፣ ፈታችሁ አምጡልኝ ብሎ ሲላቸው ደቀ መዛሙርቱን እንዲህ አሉት። ባይፈቅዱልንስ እሺ ባይሉንስ ቢከራከሩንስ ብለው ሲሉት የሚገርማችሁ ነገር ለደቀ መዛሙርቱ ያላቸው እቺ ያያ ውርንጫይት የምትፈታው ለኔ ነው አለ። ብትባረክ ለራስ አይደለም። ዕውቀት ቢሰጥ ለራስ አይደለም። ለጌታ ከሆነ ዛሬም ትእዛዝ ይወጣል። ብዙ ሰዎች ከታሰራችሁበት እግዚአብሔር ለኔ ብሎኛል። ለኔ ከተያዛችሁበት ለኔ ከተገመዳችሁበት ከተተበተባችሁበት ከተጠመዳችሁበት ባሪያ ከሆናችሁበት ለኔ እግዚአብሔር ዛሬ ትፈታላችሁ ብሎኝ። ቢዝነሳችሁ ለኔ፣ ዕውቀታችሁ ለኔ፣ አቅማችሁ ለኔ፣ በረከታችሁ ለኔ እፈታዋለሁ ብሎኛል። አንዳች እንኳን ቢባል ብሎ ሲል ኢየሱስ እንዲህ አለ፣ ለጌታ ነው። ዛሬ አላችሁ ለጌታ የምትባረኩ ሰዎች አላችሁ። ለጌታ ሹመት የሚጨመርላችሁ ሰዎች አላችሁ። ለጌታ በሮች የሚከፈትላችሁ አላችሁ። እኔ አንድ ሰው እኔ ነኝ ያለ አሜን ይበላ። ብዙ ዘመን ጠላት ባሪያ አድርጎ የገመደ እግዚአብሔር እንዲህ አለኝ፣ ለኔ አንዳች እንኳን ቢላችሁ ለጌታ ነው በሉ አለ። ዛሬ የምትባረከው ለራስ አይደለም። ዕውቀት የሚሰጥ ለራስ አይደለም። በሮች የሚከፈቱት ለራስ አይደለም፣ ለጌታ ነው።
በኢየሱስ ስም ተፈተህ ትለቀቃለህ። አንድ ሰው ለጌታ ካለ አሜን ይበላ። ዝናለና አሜን ብለው ሰር ምንቴን እግዚአብሔር ቢያከብረው ለኔ አይደለም። የምንቴን በሮች ቢከፍት ለኔ አይደለም። ለጌታ ከሆነ ዘንድሮ እግዚአብሔር ከፍታን ይጨምራል። ይሁንልኝ የሚል ዘሎ አሜን። እዛ ሐሳብ ላይ ሁለት ነገር ደንቆኛል። ሁለት ነገር ገርሞኛል። ማንም እንኳን አንዳች ቢላችሁ ለጌታ ታስፈልገዋለች። ውርንጫይቷ የምትፈታው ለራሷ ሳይሆን ለአምላኳ ነው። ለምን አትሉኝም? እንዲደክስባት በላይዋ ተቀምጦ ንጉሱ እንዲታይባት ከሆነ እግዚአብሔር ምስክሬ የቆመው በረከታችሁ ዛሬ ተለቀቀ። የቆመ የተያዘ ነገራችሁ ዛሬ ተለቀቀ። የታሰረው ነገራችሁ ብዙ ዘመን ያስቆጠረው ያስለቀሳችሁ ነገር ዛሬ ተለቀቀ። ሕይወታችሁ ተለቀቀ። መንፈሳዊ ጉልበታችሁ ተለቀቀ። ጠላት ያሰረው ትዳራችሁ ተለቀቀ። እኔ ነኝ የሚል ተንቀሳቅሶ አሜን። ለማ ተይዟል የምትሉት ብዙ ዘመን ያስለቀሰ ጉዳይ አለ። እንዲህ ብሎኛል ዛሬ ተፈታ። አንድ ሰው ይራመድና ሁለቴ አሜን ይበል። ድገምልኝ ጨምርና ቁጭ በሉልኝ። ብዙ ዘመን እኮ ተከልክላለች እንዳትፈታ። እቺ ውርንጫይት የታሰረችው መጀመሪያ ለራሷ ስለነበረ ብዙ ዘመን ዘገየ ተያዘ ቆየብኝ ያላችሁ ሰዎች ነገራችሁ የታሰረው ለራሳችሁ ስትደክሙ ስለነበረ ነው። ሰዎች የደረሱበት ደረጃ ለመድረስ ጓደኞች የያዙትን ነገር ለመያዝ ከነሱ የተሻለ ህይወት ለመኖር ስለታገላችሁ ነው ነገራችሁ የቆመው። እስከ ዛሬ ድረስ በህይወታችሁ ሰክሰስ ያልሆናችሁት ለራሳችሁ ስለምትሮጡ ነው። በጣም የሚደንቀኝ እዛ ሐሳብ ላይ ሁለት ቁልፍ ሐሳቦች ነው። ለምን ታሰረች ብዙ ዘመን ብዬ ሳየው የመጽሐፉን ክፍል አውዱን ሳጠናው መንፈስ ቅዱስ የመጀመሪያ ሩጫዋ አየዋ ለራሷ ነበር። ያቺ ውርንጫይት የእስራኤል ህዝብ ነች። እስራኤል ሩጫው እግዚአብሔርን ለማክበር ሳይሆን ዛሬ መብላት የሚገባውን በልቶ ነገ ጥጃ ሰርቶ እየጨፈረ በሚያሰክር መጠጥ የወይን ጠጅ እየተጎነጨ ከሚያልፈውና ከሚያገድመው ጋር ሊያማልል ነበር። ይዛቸዋል ጌታ። እስራኤል ከግብጽ አሻግሯቸው ያወጣቸውን ጌታ ረስተው ጣዖት ሲያመልኩ ሲጠጡ ሲጨፍሩ ሲያማልሉ ሲሴስኑ አይቶ ጌታ ምን ያረጋቸዋል? ባሪያ አንዴ 7 አመት አንዴ 17 አንዴ 10 አንዴ 72 አመት እየቆለፈ ያዛቸው ባሪያ ያረጋቸው ነበር። ለምን? ያወጣቸውን አምላካቸውን ረሱ ይላቸዋል። የነበሩት ባሪያዎች በፊቱ ሲጨው ካህናት እየተነሱ ሲያነቡ በፊቱ ያወጣቸውን ጌታቸውን ረስተው ጣዖት አመለኩ። በመካከላቸው አስታሮስንና ባኦልን ለነሱ ሰገዱ። ለምን? ያወጣቸውን ጌታ ያከብሩ ዘንድ ያመልኩ ዘንድ አውጥቷቸው ረሰው ለራሳቸው ነበር ሲሆኑ የነበረው። ለካስ የውርንጫይቷ መታሰር ልትታሰር ተገብቷ ሳይሆን ይትሮጥና ትደክም የነበረው ለራሷ ነበር። እስከ ዛሬ ነገራችሁ የተያዘው እግዚአብሔር ሳያየው ቀርቶ ሳይሆን የደከማችሁት ለራሳችሁ ነው። ወገን ስናገለግል ለጌታ ይሁን ስናገኝ ለጌታ ይሁን ከፍታውን ስንይዝ ለማ ይሁን ጌታ ሆይ እንደቀደመ ወራት አትፈታም ብለው ቢሉን ብሎ ሲላቸው ምን አለ ጌታ? ለአምላኳ ነው። ያን ጊዜ ፈተው ይለቃል። በሮቻችሁ የሚከፈተው ለጌታ ከሆነ ጌታ ምስክሬ ነው። ማንኛውም ብዙ ዘመን የያዛችሁ ፈቶ ነው የሚለቀው። እኔ ከኋላ አንድ ሰው ጮህ አሜን ይበል። ኤው ትዳራችሁን ቢሆን የያዘ በረከታችሁን ከፍታችሁን መንፈሳዊ አቅማችሁን ዕውቀታችሁን እድገታችሁን የያዘ ጠላት ለሱ ከሆነ ዛሬ ፈቶ ነው የሚለቃችሁ። ሁለተኛው እዛ ሐሳብ ላይ የደነቀኝ ነገር ይፈቷትም ዘንድ በነበረ ጊዜ በዚያ የነበሩ ሰዎች ለምን ሲሏቸው ለጌታ ታስፈልገዋለች ፈተው ለቀቋት ነው አይደል የሚለው። የሚገርመው ነገር ልክ ውርንጫይቷ ተፈታ ስትመጣ ወደ ራሷ ሐሳብ አይደለም የገባችው። ንጉሱ በላይዋ ሆኖ በምኗ
ከተፈታ ባንተ ላይ ይሁንብህ ከባረከ ይታይብህ ዕውቀት ከሰጠ እሱ ባንተ ይድመቅብህ ከሆነ ማንንም አይከለክልም ስራ ቦታ የተከለከልክ ትዳር ቢሆን ዋሬበር በልጆቻችሁ ህይወት ነገር የተከለከላችሁ ሰዎች እግዚአብሔር እንዲህ ብሎኛል ከእንግዲህ የሚከለክላችሁ አይኖርም ለማገልገል ለመነገር ለመስራት ለመባረክ ከፍታን ለመያዝ ለጌታ ከሆነ እነግራችኋለሁ ከልካይ አይኖራችሁም ልክ ንጉሱ በላዩ አድሮ ተቀምጦባት ሲጓዝ በዚያ የነበሩ ሰዎች ሁሉ የዘንባባ ዝንጣፊ ምን ያረጉ እየጣሉ ሆሳና በአርያም በእግዚአብሔር ስም የሚመጣ እሱ ምን ያለ ነው ያኮ አይደለም በጣም የደነቀኝ እልል ይያሉ እየዘመሩ ምን አረጉት ይላል ንጉሳቸውን ተቀበሉት ይልና የሚገርማችሁ ነገር በዚያ የነበሩ ጻፍት የሃይማኖት መሪዎች ሸንጎ መሪዎች ወታደሮቹ መተው ምንድን ያሉት ኢየሱስን እነዚህ ደቀ መዛሙርት ዝም እንዲሉ እዘዛቸው ጸጥ እንዲሉ እዘዛቸው ብለው ሲሉት ጌታ እንዲህ ብሎ ነገራቸው እነሱ እንኳን ዝም ቢሉ እነዚህ የሰማይ አዋፍት ስለ እግዚአብሔር ክብር ይናገራሉ ድንጋይ እግዚአብሔርን ካከበረው ያንተ ህይወት እንዴት እግዚአብሔርን አያደምቅም በኢየሱስ እናገራለሁ ለክብሩ መገለጫ ትሆናለህ እኔ አንድ ሰው ሰላምን ጸጣሰኝ እነዚህ እልል የሚሉትን ስላንተ ታላቅነት የሚናገሩትን ሆሳና የሚሉትን ጸጣሰኛቸው ብለው ሲሉት እነሱ እንኳን ዝም እንዲሉ ባደርጋቸው ይሄ ድንጋይ የእግዚአብሔርን ክብር ያወራል ከድንጋይኛ አንበልጥም ነገራው ዝም አትልምረት የእግዚአብሔርን ክብር ትገልጣለህ ትናገራለህ አለ ወይ እኔ አንድ ሰው ጮህ አሜን ይበል ዘንድሮ ታስራችሁ ዝም አትሉ የእግዚአብሔርን ክብር ትናገራላችሁ በመታገኙት እግዚአብሔር በሚሰጣችሁ ኃይል ላይ እግዚአብሔር በሚሰጣችሁ እድል ላይ እግዚአብሔር በሚሰጣችሁ ከፍታ ላይ የእግዚአብሔርን ክብር ትናገራላችሁ ማን ነው እኔ ነኝ ያለ አንድ ሰው አሜን ሲለዩ ነው የማንን ክብር እኔ ነኝ ያለ ሰው ብቻ አሜን ሲል ይሁንለት ውሰድ ገበና ሶስተኛውን ሐሳብ ልንገራችሁና እንጨርስ ከዛ ጸልያለሁ ጥቂት ደቂቃ ነው ከዚህ በኋላ መናገረው 2 ደቂቃ ነው የቀረኝን 10 ደቂቃ ይሁን 15 እጸልያለሁ እነሱን ጸጥ ባሰኛቸው ይሄ ድንጋይ የእግዚአብሔርን ክብር ያወራል ዋ እኔ እበልጣለሁ ከድንጋይ ከዚህ ሰማይ እኔ እበልጣለሁ ዘጸአት ምዕራፍ 14 ቁጥር 1 ላይ ያውጡልኝ በሁለት መንገድ እግዚአብሔር ይከብርብናል በምን እንየው ከዛ በኋላ እንጨርሳለን ዘጸአት 14 ቁጥር 1 ላይ ያለውን ቃል በደንብ አክሊሉ ጮክ ብለ ታነበዋለ ሶስተኛው ሐሳብ ነው ሶስተኛው ሁለት ቁልፎችን የያዘ ነው እንዴት ይከብርብናል እግዚአብሔር ወይም በእስራኤል ልጆች ላይ እግዚአብሔር እንዴት ከበረባቸው ቀጥልልኝ እግዚአብሔርም ሙሴን እንዲህ ብሎ ተናገረው ተመልሰው በሚግዶናል በባህር መካከል በበአላዛፎንም ፊት ለፊት ባለው በፊሂሮት ፊት እንዲሰፍሩ ለእስራኤል ልጆች ተናገር ከእርሱም አጠገብ በባህር ዳር ትሰፍራላችሁ ቁጥር 3 በደንብ ስሙን ፈርዖንም ስለ እስራኤል ልጆች በምድር ይቅበዘበዛሉ ምድረበዳም ዘጋቻቸው ይላል ቁጥር 4 ዋናው የመልእክት ሐሳብ ነው እኔም የፈርዖንን ልብ አጸናለሁ እርሱም ያባራቸዋል እኔ የማንን ልብ የፈርዖንን እኔም የፈርዖንን ልብ አጸናለሁ እርሱም ያባራቸዋል በፈርዖንና በሰራዊቱም ሁሉ ላይ ክብር አገኛለሁ አሜን ሰው አለ ምን አገኛለሁ አትናገሩም አንደኛ እንዴት ነው እግዚአብሔር በፈርዖን ላይ ክብር የሚያገኘው ሁለተኛ በሰራዊቱ ላይ በእስራኤልም ህዝብ ላይ እንዴት ነው እግዚአብሔር ክብር የሚያገኘው እስራኤልን መውጣት ከሚገባቸው ከተያዙበት ግብጽ አውጥቶ ሁለተኛ አጥፊውንና አሳዳጁን ፈርዖንና ሰራዊቱን እግዚአብሔር በባህር አስጥሞ ሊሻገር የሚገባውን ህዝቡን እግዚአብሔር አላሳልፍ ያለውን ወየው ያስባለውን እግዚአብሔር ባህር አሻግሮ ዘንድሮ በእናንተ ህይወት ላይ እሱ ይከብራል የተያዘ ሰው ካለ አንድ ሰው ጮሆ አሜን ይበላ
በጌታ በኢየሱስ ስም እነግራችኋለሁ ለብዙ ዘመን ባሪያ አርጎ ካስጨነቃችሁ ግብጽ ለብዙ ዘመን አስሯችሁ ካስለቀሰ ለውጥ ካሳጣችሁ ግብጽ እግዚአብሔር እናንተን አውጥቶ በእናንተ ሕይወት እሱ ክብር ያገኛል እነግራችኋለሁ እንዳትወጡ የሚከተለውን ፈርዖንና ሰራዊቱን በባህር ጥሏቸው እግዚአብሔር በጠላቶቻችሁ ላይ ክብር ያገኛል እኔ ነኝ ያለ አንድ ሰው ወጣው ብሎ አሜን ይበላ በጌታ በኢየሱስ ስም እነግራችኋለሁ ዛሬ ልትወጡ ካቃታችሁ ግብጽ እግዚአብሔር አውጥቷችሁ በእናንተ ክብር ያገኛል ዋው ለካርገውና ለብዙ ዘመን በሉ ለብዙ ዘመን እንዳትወጣ ካስጨነቀ ነገር ከግብጽ በሉ እግዚአብሔር አውጥቶ ቀይ ባህርን በሉ አሻግሮ ባንተ ሕይወት ባንተ ትዳር ባንተ አገልግሎት እግዚአብሔር ይከብራል በሉልህ ሁለተኛ በሉ እንዳትወጣ ሊያስቀርህ የሚያሳድህን ፈርዖንና ሰራዊቱን በባህር ጥሎ መቷቸው እግዚአብሔር ክብር ያገኛል እኔ አንድ ሰው እግዚአብሔር አውጥቶት ይከብርበታል አሻግሮት ይከብርበታል ጠላቶቹን መጥቶ ይከብርበታል አጥፊውን አጥፍቶ ይከብርበታል የኔ ነው ያለ ለመጨረሻ ዘሎ አሜን ይበላ ነብዩ ኢሳይያስ ስለ እግዚአብሔር ታላቅነት ሲናገር ኢሳይያስ 51ኛው ምዕራፍ ቁጥር 9 ላይ እንዲህ አለ የእግዚአብሔር ክንዶይ ተነስ ተነስ ኃይልህንም ደግሞ ልበስ በጥንቱ ዘመን እንደነበረው ትውልድ እንደሆነው ረሃብን የቆራረጠ ዘንዶንም የወጋ አንተ አይደለምን የእስራኤልን ሕዝብ አለ ያ ታላቁን ባህር ጠሊቁን ወንዝ ጥልቁን ውሃ ያደረክ ጠላቶቻቸውን በባህር የጣልክ እናገራለሁ አውጥቶ ይከብርብሻል ባርኮ ይከብርብሻል ከፍቶ ይከብርብሻል ሾሞ ይከብርብሻል አስውቦ ይከብርብሻል በር ከፍቶ ይከብርብሻል አሻግሮ ይከብርብሻል እኔ ነኝ ያለ ለመጨረሻ አሜን ሃሌሉያ ውሰድ ይሆንልህ ውሰጅ ይሆንልሽ ሁለት ነጥብ አጠገባችሁ ያለውን ሰው በማስተዋል ንገሩት መውጣት ጠላት ከከለከለሽ ለብዙ ዘመን ካደከመሽ አቅምሽን ጉልበትሽን እድሜሽን አው መንፈሳዊነትሽን ከበላው ከግብጽ አውጥቶ ይከብርብሻል አውጥቶ ይከብርብሻል አሻግሮ ይከብርብሻል ለይቶ ጠላትሽን መጥቶ ይከብርብሻል ማደግ እንዳይሆን የከለከለ ወደ ኋላ የጎተተሽን እግዚአብሔር አስጥሞ ይከብርብሻል ቀጧቸው ይከብርብሻል አሳልፎ ይከብርብሻል እኔ ነኝ ያለ አወዛውዞ ሶስቴ አሜን ይበል ድገሙና ሃሌሉያ አንድ ሰው ጮሆ አሜን 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 ተቀበላለህ ሁለቱን ቁልፍ ሐሳብ ንገረው አንደኛ በሉ እግዚአብሔር አሻግሮ አውጥቶ አሳልፎ ከፍቶ ባርኮ ሾሞ ይከብርባል ሁለተኛ እንዳትወጣ ካስጨነቀ ግብጽ መውጣት ከከለከለ ሊመልስህ ከደረሰብህ ጠላትህን በሉ መጥቶ አስጥሞ እግዚአብሔር ባንተና በጠላት ላይ ክብር ያገኛል ይሁንላችሁ መጥቶ እግዚአብሔር ሰብሮ ክብር ያገኛል ዘንድሮ እግዚአብሔር በኔ ሕይወት በእውነት መንገድ ይከብራል መውጣት ካቃተኝ ነገር አውጥቶ ይከብርብኛል መሻገር ካቃተኝ ነገር አሻግሮ ይከብርብኛል ዋው እንዳልወጣ ያስጨነቁኝን ፈርዖንና ሰራዊቱን እግዚአብሔር በባህር አስጥሞ ይከብርብኛል እኔ ነኝ የሚል ሰው ብቻ ጮሆ አሜን አሜን ተፈጸመ ተፈጸመ ዋው